አላችሁ ቪዲዮ እየሰራችሁ ልቀቁ ተብሎ የኔን ክብር የሚነካ የተቋማችንን ክብር የሚነካ በጣም አሳፋሪ የሆኑ ነገሮች ተሰርተው ምን ያህል ዋጋ እንዳስከፈሉ እኔ ያውቃለሁ። ምክንያቱም ትልልቅ ሰው ያያል ይሄንን ነገር ምን ያደርጋል እንዴ ምን ሆነ ነው እንደዚህ አይነት ጭቅጭቅ ውስጥ የገባው? ምን ሰው ልረዳ ባልሽ ስላግዝ ባልሽ የምስጋና ሽሚያ አልተጠራውም ተጠርቻለሁ እንዴ በቃ እኔ ጋር ነው እኮ ያልጠራኋት እኔ ቤት ላይ አይደለም። አሁን ቡታጀራ ከፈለገች ቡታጀራ ትሂድ፣ እዛው ናት አይደል ያለችው፣ ታገኛቸው ቤተሰቦቿ ከፈለገች። ያንን ካደረገች እውነት ያለው ሰው ሄዶ እዛ ነው የሚያደርገው። እንግዲህ ሳምንት አልፏቸዋል። ሳምንት ካለፋት ለምን አልሄደችም? ከኔ ቤት አሁን ከሸኘኋቸው ሳምንት አልፏል። ሄደዋል ብዬ ቪዲዮ አልሰራሁም። በሰላም ስትሄዱባል እንዲህ ሆኗል እንዲሁናል እና ለምስጋና ሁሉንም የምናመሰግንበት ሳውዲ ኤምባሲ እኮ አሁን የሳውዲ ኤምባሲ ሳውዲ የሚገኘው የኢትዮጵያ ኤምባሲ ፕሮግራም አዘጋጅቶ ምስጋና ፕሮግራም ሰርተዋል። እዛ ያሉ የሀገር ሽማግሌዎች ተመሰጋግነዋል። ሲያመሰግኑ እንደ ጥቅል የአረብ ሀገር እህቶችን ቅድሚያውን የሚወስዱት ቅድም አሁን ተናግረሽ ነበር። የመጀመሪያ ከእናት ከአባታቸው ከልጆቻቸው ጉሮሮ ነጥቀው የሰጡ የአረብ ሀገር እህቶች ናቸው። በሌላ የተረፉ ለማዳሞቻቸው እያሰሙ ማዳሞቻቸው አልቅሰው በሽተኛ ነኝ ዱዓ አድርጉልኝ ከዚህ ነገር እያሉ 50,000 100,000 ሪያል የሰጡ ለራሳቸው ከቤተሰቦቻቸው ጉሮሮ ነጥቀው የሰጡ ይሄ ሁሉ 30 ምናምን ሚሊዮን ብር የሳውዲ ስፔሻል ሴት እህቶቻችን ናቸው። ይሄ ሁሉ ያደረጉት እነሱ ሳይመሰገኑ እኔ ነኝ ያመጣሁት እኔ ነኝ ያስገባሁት ብሎ ምስጋና መሸማት ይሄ ልክ አይደለም። ካስፈለጋት በራሳቸው መንገድ ይሁኑ። ከዛ በኋላ ግን የሆነ ምንድነው መሰለሽ የቲክቶክ ክሬቲቭ አዋርድ አይደለ እዚህ ቦታ ላይ የምታረግ ልጅቷ ናት። በሰላም ወጣች አለቀ። ካስፈለገ እነሱ ያደርጉላል። የተሰሩ ቪዲዮዎች መልሼ ራሴን መስደብ ይሆንብኛል እንጂ እያንዳንዱ ይሄ የምታያቸው ቪዲዮዎች ሁሉም ሰው መቼም ያያቸው ይሆናል። እንደዚህ ይሄ የምታያቸው ቪዲዮዎች እያንዳንዱ በሌላ የተሰሩ ቪዲዮዎች ናቸው። እነዚህ ሁሉ ዶክሜንት በማ ምክንያት መጣ? እሷ ላይቭ ላይ ቁጭ ብላ በተደረገችው ነገር የእሷ ፎቶ በምስጋና እንጂ በመጥፎ መንገድ ተነስቷል? ይሄ ሁሉ ባደረግን ይሄ ሁሉ በከፈልን እኔ ቤቴ ሁሉ ፋውንዴሽኑ የመጀመሪያ ያኔ አዲስ ቤት ቀይረን ችግር ውስጥ በገባንበት ሰዓት ሁሉ ነው እሱን ትቼ ሁሉ የዚች ልጅን ጉዳይ ስናደርግ ነበር እና ልክ አይደለም። ከዛ በኋላ ግን ደግሞ እዛ ቦታ ላይ እሷ ያንን ነገር ስታደርግ ኡስታዞች አሉ እነ ኡስታዝ አቡበከር እነ ኡስታዝ ማነው እነ መሐመድ አልአሩሲ እነ ሼክ ይሄ ሁሉ እነዚህ ትልልቅ ሼሆችን ሁሉ ጭምር ነው ያሰደበችው። ይሄው የሃይማኖት አባቶች ሙስሊም ክርስቲያን ሳይባል ይሄ የተደረገ ጋዜጣዊ መግለጫ የሰጡትንም ጭምር ነው ያሰደበችው እና በመጀመሪያ በእኔ ምክንያት ምን ተፈጥሯል ብላ ታስብ። ስለዚህ አሁንም እሰጥ አገባው አያስፈልግም። ክሊር እንደው ምናልባት እዚህ ውስጥ ለታዘበ ሰው ጥፋቷ ምን እንደነበረ በምን ምክንያት ነው አትገባም ከኔ ጋር አትሆንም እንደው መብቴ ይሄ ሁሉ ችግር ሳይኖር ራሱ መብቴ ነው። በቃ አም ሶሪ እኔ ያይኔ ቀያኗ ቀለም ደስ አይለኝም ብሎ እኮ ሰው ያባረራል። እንኳን አይደለም ሪዝን ኖሮሽ በአንቺ ላይ መጥፎ ነገር ቪዲዮ ሰርተሽ አሁን እሷ እኔ እንደዛ አይነት ቪዲዮ ሰርቻ አድርጌ ቢሆንና አገሯ በመጣ ትቀበለኛለች ታደርጋለች? ይሄ የማይታወቅ ግልጽ ቃል ነው። እንግዲህ ያው እሺ፣ እናመሰግናለን ወንድም ካለ ጨረስክ? ወደ እሷ ልትተላለፍ? እሺ፣ እናመሰግናለን። ፋሲካ መናገር ትችያለሽ አሁን። አቡዬ ከመጀመሪያ እኔ በምሰራቸው ቪዲዮዎች ሌላ ሀገር ከገባች በኋላ በምሰራቸው ቪዲዮዎች እኔ ራሴ ለምን አልተመሰገንኩም ብዬ ቪዲዮ አልሰራሁም። ምክንያቱም እኔ ሰበብ ሆኜ ቪዲዮ ላውጣው እንጂ የተረባረቡት መመስገንም የነበረባቸው የአረብ ሀገር ሴቶች ናቸው። በዛ ሰዓት በላይቭ ወቅት እርስ በርሳቸው ሲመሰጋገኑ የነበረው ኮሚቴዎችን ነው። ገብቶሻል? አንድ በሌላ ጉዳይ ስትሳተፍ አሁን ላይ ግን በህይወት የለችም። እሷን ስሟን ጠርተው ሲያመሰግኑ አሁን ለምሳሌ በዛ ሰዓት በእንደዚህ በተፈጠረ ሰዓት ለመጀመሪያ ጊዜ ወደ ቡታጅራ በራሱ ትራንስፖርት ወደ ቡታጅራ መጥቶ ቤቱን የወሰዳቸው ቤቱ ላይ ያሳረፈን እኔም ከነሱ ጋር አዲስ አበባ ሄጄ ነበረ። አይመኒታ ነው በህይወት አለ እሱ አይመኒታ። ይህም ሆነ ያ በሌላ ኑር ሰቦ እንትና እንትን መፈታት ላይ አሻራውን አሳርፏል። ገብቶሻል? ግን ስሙ አልተጠራም። እስከነጨራሹ እስከነዛሬው ስሙ አልተጠራም። እኔ የውልሽ መጀመሪያ ላይ ቪዲዮ አውጥቼው በጣም ቫይራል ሆኖ ተቆራርጦ ወደ ሚዲያ ከተሰራጨ በኋላ
ተነጋግረው አይመኒታ ነበረ ወደ ቡታ የሆነ የወሎ ልጅ አለ ሳሊ ነው ሳሊህ የሚባል ከሱ ጋር መጥተው በትራንስፖርት እንዳትጨናነቁ አንቺም ይሄ ትመስያለሽ ብሎ አይመኒታ በራሱ ትራንስፖርት ቡታጅራ ድረስ መጥቶ ምሳቸውን ጋብዞ ቤቱን ወስዶ አሳርፏቸው አሳድሯቸው ምናምን ነገር። እኔ ለምን አልተመሰገንኩም አላልኩም። ሌላ ደግሞ ካሊድ በራሴ ወጪ ነው ሸራተን ላይ እንትን ፕሮግራም ያዘጋጀሁት ነው እንዴ? እንደዛ ነው? በራስ ወጪ ነው ካሊድ ፕሮግራሙን ያዘጋጀኸው? የሸራተን የአዳራሹን አለ ምግብ ግብዣውን ምግብ ቁጭ ብላችሁ የበላችሁት ምግብ ግብዣውን ነው። ምግብ ግብዣውና የአዳራሹ የተለያዩ ናቸው እኮ። የዛኔ በሌላ ኑር ሰቦ ጉዳይ የተዘጋጀው ዝግጅት አንተ በኪስህ አውጥተህ ነው? ያው እዚህ ጋር ከተቀመጠን አይቀር በጣም ብዙ ነገር እያወራህ ነው። እኔ ማውራት አለብኝ። በራስህ ኪስ ነው አውጥተህ ፕሮግራሙን ያዘጋጀኸው? የምግቡን ፕሮግራም ያዘጋጀኸው በራስህ ኪስ አውጥተህ ነው? አቡ በደንብ ግልጽ አድርግላት። ይሄ እዚህ ላይ የሚታየው የአዳራሹ ፕሮግራም ሌላ ነው። እዛ ምግብ ግብዣ ማለት ምሳ የበላችሁበት እናንተ ሆናችሁ እና አቧሚራ እነ ሌላው ተሰብስበው የበላበት የምግብ ግብዣ ቦታ ማለት ነው። የምግብ ግብዣ ቦታ ላይ የነበረው ነገር እኔ ነኝ የከፈልኩት ማለት እዛ ጋር ያለው ሰው እዚህ ቦታ ላይ ያ የነበረው ይሄ የምትበሉበት ቦታ ሌላ ነው፣ አዳራሹ ሌላ ነው። ስለዚህ የምግብ ግብዣ ቦታ ነው እኔ ምክንያቱም አንቺ ጋር የተገናኘ ነው እዚህ ቦታ ስለሆነ ምግብ ግብዣ ቦታ ስለሆነ ምክንያቱም እዛ ጋር ማን ነው በሰው 3000 4000 ብር ከፍለሽ ስለሆነ መታበዩ ማን ነው እዚች ጋር የሚመጣው ሰው ዝም ብሎ ይሄ ጋዜጠኛው ሚዲያው ምናምን ዝም ብለሽ አይገባ እንትን አይደለም። ምክንያቱም ኦልሬዲ ቻርጅ ስለምትደረግ ይሄ ካሊድ የኔ ተራ ነው ላውራ ተመልሶልኛል ጥያቄው። ሌላ ደግሞ ትልልቅ ኡስታዞች እያሰደበች ነበር። በሷ በሰራችው ቪዲዮ እኛ እየተሰደብን ነበር ምናምን አልክ። በነገራችን ላይ እኔ በጣም ቪዲዮ የሰራሁት ገንዘቡ ከተከፈለ በኋላ ነው። ገንዘቡ ከተከፈለ በኋላ ሌላ ኑር ሰቦ አንቺ ጋር ራሱ ደርሳለች። በጣም ቆይቶ ብሩ ተከፍሏል ተብሎ በጣም ቆየች። ህዝቡ ደግሞ ይሄን አክል ገንዘብ ተሰብስቦ የት ደረሰ? ገንዘቡን ምን ላይ ደረሰ? ኮሚቴዎቹም ደግሞ እኔ ይሄን አክል ገንዘብ መጀመሪያ ላይ ይሄን አክል ገንዘብ ለኛ ትሰጡናላችሁ። እኔ ከቤተሰቦቿ ያገኘሁት መረጃ ነው፣ በመረጃ ነው የምናገረው። ካሊ ዝም ብዬ ከመሬት ተነስቼ አይደለም። ኮሚቴዎች ስለነበረው ገብተዋል። ሌላ የተባለው ገንዘብ ከሞላ በኋላ ይሄን አክል ብር ለኛ ትሰጡናላችሁ ብሎ ከቤተሰብ ጋር ቃል ተግባብቶ ነበር፣ ውጭ የሚገኙ ኮሚቴዎች ማለት ነው። ሌላ በዚህ ጉዳይ ነው ብዙ ጊዜ የተንከራተተችው። እነሱ አንሰጥም አይነት ነገር። ይሄስ አብራርተሃል? ይሄስ ተናግረሃል? ገብተሻል? ሀቢባ ገብተሻል? ተረተሽኛል። ቆይ ላስረዳ ካሊድ። እኔ እንዳንተ ማውራት አልችልም። የቲክቶክ ሴት አይደለሁም ብዙም ማለት ነው። ይቅርታ ስለምን ተባተብ ይቅርታ አድርጊልኝ። ችግር የለም። ፋሲካ ግን ቢ ፖዘቲቭ። በነገራችን ላይ እንትን ነው ሪስፔክትፉል ይሁን። ይሄ እንዳንተ ሚዲያ ላይ እንደዚህ ይሄ አሁን መስመር ያለቀቀ ይቅርታ እንዴ ይቅርታ ቤቱን ማኔጅ ላድርገው እኔ ፕሊዝ። ፋሲካዬ ስታወሪ ፕሮፌሽናል ሁኚ፣ ትሁት ሁኚ። ልክ እሱ በትህትና ነገራቶችን እንደሚመልስልሽ አንቺም እንደዛው ሆት እየሆንሽ ነው። እሺ እናቴ እና ቤተሰቦቿ የውልሽ ካሊድ የሚለው ምንም አይነት መረጃ ሳይኖር ነው እየወጣች በእኛ ላይ ቪዲዮ ስትሰራ የነበረው። ይሄ ሁሉ የሰራችው ያለ ምንም መረጃ ነው ሲል ነበረ። ይኸውልሽ እኔ አልዋሽም። በሳውዲ ላይ በሰራሁት ኮሚቴዎች ላይ ነገም ዛሬም ቪዲዮም አላጠፋሁትም። ገብቶሻል? የሌላ ቤተሰቦች መጀመሪያ ብሩ ከተከፈለ በኋላ የእሷ ገንዘብ ከሞላ በኋላ ይሄን አክል ገንዘብ ትሰጡናላችሁ ብለው መጀመሪያ ተነጋግረው ነበር ከሌላ ቤተሰቦች ማለት ነው። ገብቶሻል? ያንን ማስረጃ አለሽ? ቤተሰቦቿን ነው የነገሩኝ። እኔ በምን ጉዳይ ነው እንደዚህ እየተባለ ነው ብዬ ስጠይቃቸው ለምሳሌ መጀመሪያ ላይ እንደዚህ ተነጋግረን ነበር። ፋሲካዬ አጎትየው ለኔም ብሎኝ ነበረ፣ አጎቷ የሌላ አጎት እና ግን ማለት ብቻ ነው ስሜቱን ብቻ ነው የገለጸው እንጂ ምንም አይነት ማስረጃ አላቀረበም። ለዛ ሚዲያ ላይ አላወጣሁትም።
ምንም ነገር ሚዲያ ላይ እኔ ደግሞ ከዚህ ተነሳስቼ ነው እንደዛ ስለ የነበረው ገብቶሻል። እሱ አሁን ለሳውዲ ኮሚቴዎች ያወራሁት ይቅርታ ጋር የሚዲያ ሰው ስትሆኚ ዩቱበር ስትሆኚ የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን ማስቀመጥ አለብሽ። ነገ ለዛ ቪዲዮ ማንም ሰው መጥቶ ጥያቄ ቢጠይቅሽ ማስረጃሽን ላጣ አርገሽ አውጥተሽ ሳብ አርገሽ የምታቀርቢው ማስረጃ ሊኖርሽ ይገባል። ገባሽ? አሁን አጎትየው ለእኔም ብሎኛለን። ገባሽ? ከኮሚቴዎች ውስጥ አንዱ እንደዚህ እንዳላቸው ለቤተሰብ ማስረጃ አለክ ስለ የለኝም፣ የቀዳዋቸው ቮይስም የለኝም፣ የማቀርበው ቴክስትም የለኝም ሲል አለቀ። ሰምቼ ዝም ምን ያልኩት ሚዲያ ላይ አላወጣሁትም። ለምን ማስረጃ የሌለሽ ለምሳሌ ያቺ ሴት እንደዚህ ያለችው ትክክል ነው አለሽ። አሁን ዛሬ ማስረጃ ስንጠይቀሽ ማስረጃ የለሽ። ገባሽ? የሚዲያ ሰው ስትሆኚ ቪዲዮ ስትሰሪ ማስረጃ ከጎን እያስቀመጥሽ ነው መሆን ያለበት። አት ኤንድ ኦፍ ዘ ዴይ ስለዛ ቪዲዮ ማስረጃ ስትጠየቂ አውጥተሽ የምታቀርቢው ነገር ሊኖርሽ ይገባል። ገባሽ? ካለበለዚያ አንቺን ያስወቅስሻል። እናት ተረዳሽ? አሁን ለምሳሌ እንደው ይሄን ቪዲዮ ለምሳሌ ክፈተው። አሁን ለምሳሌ ራሷ የሌላ ኑር ሰቦ ገንዘብ ከሞላ በኋላ 60 ሚሊዮን ተጠይቃ 60 ሚሊዮኑ ከሞላ በኋላ ጦርነት ነው የተጀመረው። እናንተና ለኛ ይሰጠን ገንዘቡ እናንተና አንሰጥም። በቃ ጦርነት በሉት። በቃ የኢራንና የእንትን ጦርነት በሉትና በነገራችን ላይ በሌላ ጉዳይ አሻጥር የሚሰሩ ሰዎች እኔ አልተመቸኋቸውም። የወገብ ቅማል ነው የሆንኩባቸው። በሰዓቱ ማስፈራሪያ አይነት ነሽ፣ ዛቻ ነሽ፣ በጣም ብዙ ነገሮችን አስተናግጃለሁ። እናንተን ይሄ በቅርብ ርቀት የምታውቁት ነው። በቃ አሁን ይሄን ነገረችን እኮ ስለዚህ ቪዲዮ እኮ መለሰች። ኦልሬዲ ወድም ካለ ይሄ ደግሞ ሌላ ነው። ይሄ ደግሞ አሁን አስቢ እኮ ገባኝ። ይሄንን ያለችው ከሌላ ቤተሰቦች ከሰማችው ወሬ አንጻር እንጂ ምንም አይነት ማስረጃ የላትም። ስለዚህ ደርሶኛል። ምንድነው መሰለሽ አቡ ለማለት የፈለኩት እነዚህ ነገሮች ስም ሳይጠቀስ እነከሌ ብለሽ ወይ አበበ ከሆነ አበበ እንዲያድርጎ በ60 ሚሊዮኑ አበበና አየለ ተጣሉ ካላልሽ ከዛው እነከሌ ለኛ ይሰጠን እነከሌ ሲባል ምንድን ነው የሚመስለው? እዛ ላይ በሌላ ጉዳይ የሚታየው ሰው ማን ነው የሚያውቀን? ገብቶሻል? በቃ አንድ ቀንም ሀቡ አንቺ ኖረሽ ብትሆኝ እኮ አንቺ ትጠራያለሽ። በአንድ ቀንም ያለው ሰው 15 ቀንም የተቀመጠ ሰው እኩል ነበር የሚወቀተው። ምክንያቱም በየቀኑ እንደ አረባክ ይሄ ነገር እኮ ወደ ሌላ አቅጣጫ ነው የሚሄደው። ከዛ ደግሞ 60 ሚሊዮን እያለች እንትና የት ነው 60 ሚሊዮን ያለው ትረዳል። ከዛው በቃ እኛ ከቁጥጥራችን ውጭ ሆናለች አሉ። በቃ ቤተሰቦቿ ከቁጥጥር አንድም ቤተሰቦቿ መልሳ እኮ ቤተሰቦቿ መረጃ እንዳይሰጡኝ ዘግተዋል ትላለች። አሁን ይሄንን መልሳ ቤተሰቦቿ መረጃ እንዳይነግሩብኝ ዘግተዋል፣ ከራሴ ከእንትን ነው ማገኘው ትላለች። ራሱ መልሳ ያው ሀቢባ ቤተሰቦቿ እስኪ በምሰራቸው ቪዲዮዎች አንድም ቀን ፋሲካ እንደዚህ እየተባልን ነው። ሀታ ካሊደ ራሱ የምትሰሪያቸው ቪዲዮዎች ትክክል አይደሉም፣ በዚህ መልኩ ነው ብሎ አንድ ቀንም ደውሎልኝ አያውቅም። አሁን ቀደም ከቁጥጥራችን ስር እንትን በላይ ሆነች ተይ ስንላት እምቢ አለች ሲል ነበር። ቀደም አንድም ቀን ቤተሰቦቿ ለዚህ ጥያቄ መልስ ለምን ለራሷ ዳይሬክተር ይደውለ ፋሲካ እየሰራሽ ያለሽው ነገር ትክክል አይደለም ለምን አላልካተም? ወንድም ካለ አልደወለልኝም፣ አንድም ቀን ደውሎልኝ አያውቅም። ሀታ ቤተሰቦቿ ራሱ በምሰራው ቪዲዮ እንዲሁም እንደዚህ እኮ ነው ስላቸው እንዴ ትክክል ነው እንደዚህ እያሉኝ ነበር። እነሱ ራሱ እንኳን ተይ እረፊ ሊሉኝ ቀርቶ ማለት ነው። ገብቶሻል? እሱ ራሱ ትክክል ካልሆነ እኔ የምሰራቸው ቪዲዮዎች ለሱ ካልተመቸው ፋሲካ እንደዚህ ይሄ ቪዲዮ ብዙ ነገር ይፈጥራል። አንቺ ስለ ሳውዲ ኮሚቴዎች ብታወሪም ሰው የሚያስበው እኛንን ነው። ይሄ ቪዲዮ አጥፊ ሀታ ስለ ራሱ እንኳን ሰርታለች ብሎ ያሰበው ቪዲዮ በሱ ቪዲዮ እንኳን አልደወለልኝም። በነገራችን ላይ አንድን ሰው ማክበር ያለብሽ የሆነ እንትን በገንዘቡ ልክ አይደለም። ሰው ስለሆነ ብቻ መከበር ይገባዋል። አንድ ፋሲካ ይሄን ፐርሰናል አታክ ነው። አሁን እኔ ገንዘብ ስለሌለኝ አላከበረኝም እያልሽ ነው። ተይ እንደዚህ ጃዛ አታድርጊ ማሪ። እንደዛ አይደለም እያልኩሽ ያለሁት ሀቢባዬ። ደውሎ ቢያንስ ደውሎ ይሄን ቪዲዮ አጥፊ ይሄን እንደዚህ አድርጊ አላለኝም። ፋሲካ እኔም በሱ ቦታ ሆነ ማሪ አዳምጪኝ። እኔም በሱ ቦታ ሆነ የሆነ ሰው እየሰደበኝ ሀቢባ አስመሳይ ናት፣ ቤቷ ሰው ሲመጣ እንደዚህ ናት እያለ እየሰደበኝ ቪዲዮ ቢሰራ እኔ ነው የምልሽ። እኔ ፐርሰናሊ ለዛ ሰው ደውዬ ለምን እንዲያልክ አለው መብቱ ነው። ስለኔ የፈለገውን ያስብ። እኔ ራሴን ለሱ ማስረዳት አይጠበቅብኝም። አይቼ ተቀይሜው ታዝቤው ነው የማልፈው እንጂ ደውዬ ለምን እንዲያልከኝ አልለው።
ገባሽ? ኦልሬዲ አስተያየቱን ሰጥቷል ስለኔ የፈለገውን ማለት የፈለገውን ስለኔ ብሏል። ስለዚህ ያ እንትን ነው። ግን አሁን ቤተሰቦቿም ይኸውልሽ አይባይ ቤተሰቦቿም አዎ ይሄ ቪዲዮ አጥፊ ብለናታል፣ ከኛ ከቁጥጥራችን ስር ሆነሻል፣ ይሄ የምትሰሪያቸው ቪዲዮዎች ትክክል አይደሉም ብለው ከደወሉልኝ ይኸው መምጣት ይችላሉ። ደውልንላታል፣ ይሄ ቪዲዮ አጥፊ ብለን ደውልንላታል ብለው ማውራት ይችላሉ። ተነጋግረን አናቀቀቻን እንኳን ታያቸው እዚህ ጋር እንክተታቸው እኮ አልደወሉልኝም። ቤተሰቦቿ ሳይመጡ በራሷ አፍ የተናገረችውን ያው ስሚ። አሁን ቤተሰቦቿ ቅድም እንዳልሽው ነው። ይቺ ልጅ እንደዛ ተናግራኝ፣ በመጀመሪያ ስልኳም የለኝም አልተገናኘንም። ደውላ የምናገረው የለኝም ወላሂ ተገናኝተን አናውቅም እኮ ሲልጌ ፕሮፋይል ላይ እንትን ነው እኔ ፐብሊክ ነው። ችግር የለውም እሱ። አሁን ለምሳሌ ደውላ ኦንሊ ቲንክ ጉዳዩ ያዝኩት ከቤተሰቦቿ ጋር ነው አይደል? ይህንን ነገር የምታደርጉ ከሆነ እንዲህ አይነት ሰው ስህተት እየሰራ ነው፣ አስቆሙ። አንድ ሀገር ናቸው፣ አንድ ቦታ ላይ ናቸው፣ አስቆሟት። ይሄ ነገር ከየት እየመጣ ነው እንዲህ እያለች፣ ምክንያቱም የበለጠ ከእኔ እነሱን ትሰማለች። ስለዚህ የሚያደርጓትም በእኔ የሰራቻቸው ማዕት ቪዲዮዎችን ያስጠፏት እነሱ ናቸው እንጂ እኔ ብያት አይደለም። ይሄንን አሁን ቅድም ያየሽውን ቪዲዮ እኔ ኖሬ አይደለሁም። ከዛ እንደውም በህግ እንደሚያስጠይቃትም ሲገባትም ጭምር ነው ያጠፋቸው። ከዛ በኋላ ግን ቤተሰቡ ምንም መረጃ እንዳይሰጠኝ እንትን ብያለሁ ብላለች። ይኸው ስም አሁን እዚሁ ላይ ምንም ነገር ምንም መረጃ እንዳይደርሰኝ ለቤተሰቦቿ ማስጠንቀቂያ ያስተላለፉ ማለት ነው። ስማቸው ደግሞ እገሌ 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 ብዬ መናገር እችላለሁ በዚህ አጋጣሚ። ገባችሁ? አስፈላጊ ከሆነ አድርገው ወንድም ካለ ራሷ ኤክስፕሌን። እኔ ግን ቢደቅ ፕሊዝ ፋሲካዬ፣ ማን ነው የሌላም ቤተሰቦች ለአንቺ መረጃ እንዳይሰጡሽ ማስጠንቀቂያ የሰጣቸው? ይኸውልሽ በቀደም ያው የካሊድ ቪዲዮ ስለኔ ሰርታለች ካለ በኋላ ያው በተደጋጋሚ እኔ ቪዲዮ ስለሌላ በምሰራ ቁጥር እንግዲህ ከሱ ጋር ከቤተሰቦቿ ጋር ያወራል ስለኔ ጉዳይ ማለት ነው። ገብቶሻል? መጀመሪያ ሌላ እንደዚህ ናት፣ ሌላ ደወለችልን፣ እንደዚህ አረገች፣ ወተሽ ቪዲዮ ስሪ፣ እንደዚህ ሆኗል፣ ዛሬ እንደዚህ ተፈጥሮ ነበረ ብለው ያወሩኛል ቤተሰቦቿ ማለት ነው። የካሊድን ቪዲዮ ከሰራው በኋላ ግን ከኔ መደዋወል አቆሙ ቤተሰቦቿ። በቀደመ ራሱ ሌላ የገባች ቀን ደወለልኝ አጉቷ ማለት ነው። ያው እንሂድልሽ ነበረ ምናምን አለኝ ማለት ነው። ከዛ በኋላ እኔም እየጠበቅኩ ነበረ፣ እየተዘጋጀው ነበረ ለመሄድ። ለማንኛውም ስትሄዱ አሳውቁኝ፣ እኔ የወንድሜ ቤት አለ ማርፍበት ቤት፣ ካሊድ ቤት አልሄድም አልኩት። ያው መጀመሪያ እሱ ስላስጠነቀቃቸው ሌላ አቀባበል ላይ እንዳትገኝ ስላላቸው እነሱ ለኔ ብዙም በቃ በዚህ ሰዓት ነው የምትገባው ብለው ልጨርስሽ መጀመሪያ መስመር ለቀቀልሽ። መጀመሪያ አንቺ የጠየቅሻት ለቤተሰቦቿ ደውሎ አስቆሞኝ አያውቅም ልላት ነው እኮ እኔ ነኝ አይደለም። እዚህ ጋር ደግሞ አስቆመኝ ትላለች። ሁለቱ ነው። መጀመሪያ አስቆሞኝ አያውቅም አለች። ልጠይቃት ነው ፋሲካዬ፣ የኔ እናት ባጭሩ መመለስ እኮ ትችያለሽ። እዚህ ቪዲዮ ላይ ፖዝ ያስደረግኩት ወንድም ካሊድን አንቺ ያልሽው ቃል በቃል ቤተሰቦቿ መረጃ እንዳይሰጡኝ የሆነ ሰው አስጠነቀቃቸው፣ ካስፈለገ ስሙን መጥቀስ እችላለሁ ብለሻል ቪዲዮ ላይ። ያንን ስም እንድጠቅሽ እየጠየቅኩሽ ነው። ወንድም ካሊድ ነው ለቤተሰቦቿ መረጃ እንዳትሰጧት ላይ ፋሲካ ያላቸው? አጭር መልስ አዎ ወይም እሱ ነው። ቴንኪዩ። ማስረጃ ልታቀርቢልኝ ትችያለሽ? ቮይስ ወይም ቴክስት ሲያስጠነቅቃቸው ማስረጃ ላቀርብልሽ አልችልም። ምክንያቱም እኔ ከወንድሞቿ ጋር ስደዋወል በቃ እሱ እኔ ላይ በጣም እንደተቆጣ ከዚህ በኋላ ምንም አይነት የሌላ ቪዲዮ የሌላ መረጃ እኔ ጋር እንዳይደርስ ጠፋችሁ ምናምን ስላቸው በቃ ያለሽ ጠርተን መጠየቅ እንችላለን። ምን ችግር አለው? ቮይስ ከሌለሽ ጠርተን ማለትና ለማለቱን መጠየቅ። ወንድምየው አጎትየው ማን ነው? ወንድም ካሊድ መረጃ እንዳትሰጡ ብሎናል ያለሽ። ከዛ በፊት እኮ አሁን አስብሎኝ አያውቅም አለችሽ እኮ። አስብሎኝ አያውቅም፣ ደውሎልኝ አያውቅም። እንደገና ቤተሰቦቿ እንዲህ ቪዲዮ ስሰራ ቪዲዮ የሚረብሸው ከሆነ አስቁሞኝ አያውቅም አለችሽ። ካለች በኋላ ይህን ቪዲዮ ስናወጣ ደግሞ እንደው ቪዲዮ ደግሞ ብትሰሚው ደግሞ ሌላ የተዘበራረቀ ነገር ነው። በነገራችን ላይ የተዘበራረቀ ነገር ስለምሰራ ነው። አንዱ መልሳ ራሷ ተናግረው መልሳ ራሷ ትተቸዋለች በሌላ ቪዲዮ። እንዲህ ስለሆነ ኧረ ይሄ ነገር እርስ በርሱ የሚጣረስ ነው፣ ይቺ ልጅ አስቁማት ነው እንጂ ኢቭን ከልጅ ብዙ መጥፎ ነገር አለ። አደጋው የበለጠ መጥፎ ነው የሚያመጣው ነው እንጂ አሁን ቤተሰቦቿ መጥተው እንደዚህ ሆነሻል
ቪዲዮ የምትሰራውን ነገር አቁም ማለት እኮ አቧሚራ ይላታል። አሁን የምትለው እኮ ብዙ ሰዎች አሉ በዋትሳፕ ማስፈራሪያ ያደረጉኝ ምናምን ትላለች እኮ። አሁን መታ ካሊድ አለኝ ትልሻለች እንጂ ቪዲዮውን አሁን ኦን ብናደርገው ደግሞ መዓት ሰው ነው የምትናገረው። መዓት ሰው እንትኑ የተዝረከረከ ነው ምናምን ስራው ሁሉ እንትን የሆነ ነው ብላ ትናገራለች። ያው መስማት እንችላለን። መረጃው ቢደብቁኝም ታወጣብናለች በሚል ነው። ሚስጥር ታወጣብናለች፣ የተደረገው ሴራ ለህዝብ ታስተዋውቅብናለች ብለው ነው እንደዛ የሚያደርጉት። እኔ ግን ሚስጥር ቢደብቁኝም ዛሬ ማታ ሲዶሉቱት ያደሩት ጠዋት ላይ እኔ ላይ ከቻሳ ነው የሚለው መረጃው ማለት ነው። እንግዲህ አስብ፣ ማታ ያወሩትን ጠዋት ላይ እጄ ላይ ይደርሰኛል ትልሻለች። እሺ ችግር የለውም። በቃ ይሄ እንለፈውና ማለት ነው። ሜስ ውስጥ እንደነበርኩኝ ይኸው እንግዲህ ምን ያህል ሜስ ውስጥ እንደነበርኩኝ ያ ማስረጃ እንደሌላት ከስሜቷ አንጻር እንደሰራች ቅድምም ያው ቤተሰቦቿ ከሚሉኝ አንጻር ነው እንጂ ምንም አይነት ማስረጃ የለኝም ብላለች። አሁንም ቤተሰብ ከሚላት አንጻር እንጂ ምንም አይነት ማስረጃ እንደሌላት ነግራናለች። ግን ይሄኛውን ግን ስፔሻል ይሄኛውን ግን ወንድምየው ወይ አጎትየው ያለሽ አካል ካለ እከሌ በይንና ሁለቱም ቁጥራቸው ስላለኝ ዋትሳፕ ላይ ስለምናወራ ልጥራቸውና እንጠይቃቸው ማለታቸውን ወንድም ካልድ ቃል በቃል ለፋሲካ መረጃ እንዳትሰጧት ማለቱን ያለሽ ማን ነው? ወንድምየው ወይስ አጎትየው? ወይስ አንቺ ጀስት ቪዲዮን ከሰራውበት በኋላ ከኔ ጋር መደዋወል ስላቆሙ እኔ ገምቼ ነው አስቤ ነው የምትይው? አስበሽ ነው? ፋሲካ ኔትወርኳ ነው። ቆይ አዎ ኤኒዌይስ ዝም ብሎ እንደው መቼም ሌላ ሰው ሲያይም ይታዘባል። እኔ ያው መቼም ስላልሽኝ ስለደወልሽልኝም ነው የመጣሁትና ክሊርሊ ሰው አንደርስታንድ ያደረገ ይመስለኛል። በአጠቃላይ እንደምታየው እንደዚህ አይነት ነገሮች እስከሚደክምሽ ቪዲዮ ማስረጃዎቹ ለምን የዚህ ሁሉ እንደተደረገ ከ20 በላይ ሰራቻቸው ቪዲዮዎች፣ ከዛው ደግሞ ሰው በእኛ ላይ የሰሩት መጥፎ ነገሮች፣ በዚህ ምክንያት አሁንም ደግሞ ሌላ መጨረሻው ላይ ደግሞ እፎይ ብለን እንዳናርፍ ከዚች ልጅ በሌላ ጉዳይ ከዚህ በኋላ ስማችን እንዳይነሳ ብለን ለመገላገል የምናደርገው ደግሞ ሌላ ቪዲዮ እንደገና ደግሞ ወይ እዛ ጋር ደግሞ ወገቧ ተቆረጠ ምናምን ተደረገ ጥርሷ እውነትም ነው ረግፏል ተብሎ የሆነ ነገር ደግሞ ወይ ደግሞ ፕራይቬት፣ እኛ እኮ ስንት ነገሮችን ሸፍነን ነው ፕራይቬት ነገሮች ራሱ እዛ የነበራትን ነገሮች የሸፈናቸው ነገር አደባባይ ይወጣ ነበር። በቃ ምንችለውን ህዝብ እዛ ጋር ስለነበረ ላይቭ ላይ ዊትነስ ማድረግ የእውነትም መምጣቷን ማየት ስላለበት ነው። እስቲ ግቢ እኔ ቲክቶክ ላይ እዚህ ሀገር ገባች እንዲወጣች ገባች ብዬ ቪዲዮ አልሰራው። ግን ደግሞ አሁን ለካ እንደዚህ ነው ሰው አየሽ ምን ያህል እንደሚሆን እኔ እንደምታውቂው ያ ስለሆነ ነው። እዚህ እኔ ጋ ማአት ሰው ሀቡ ትልቅ ያለሽ አሁን ለምሳሌ ገነት አለች ከነ ልጇ የገነት ታሪክ ብቻ ሚሊዮን ያስገባል ቪዲዮ ለመስራት ቢሆን ነው። በቃ ምንም ከነ ልጇ ዛሬ ልጇ በላች ጠጣች እያለን ቪዲዮ ይሄ ፐርሶናሊቲም ስላልሆነ ነው። ስለዚህ ኦንሊ ቲንግ ዋናው ትልቁ ነገር በጣም እኔ እንደውም አክብሬም የመጣሁት የአንቺ ቤተሰቦች እዛም ሆነው ኮንፊውዝድ የሆኑ አሉ። እነዚህ ደግሞ እኛ እኮ እንትን ላይ የምንረዳህን ረመዳን ላይ የምናግዝህነን የሀቡ ቤተሰቦች ነን እንደዚህ ነው ሲሉ ኦኬ ይሄ ቤተሰብ ክሊር ነው ማወቅ አለበት ብዬ ያንንም ነው። አንቺም ራሱ ልክ እንደዚህ ሌላው ተይና አሁን በቀደም ለታ ረጁም እንትናም ማናት ሪምም እንኳን እንግዲህ እህቶቼ ማለት ናቸው። እነሱ እንኳን ራሱ ኮንፊውዝድ ሆነዋል። እንዴት ሳይድ እንደሆኑ እንደነበረን ያውቀዋለን። ይሄንን አይነት ነገር የሁሉ ነገር የመጣው በማይረባ ነገር ነው። እሷ ምን ያህል እኔ ሌሎችን አሲያን አልተናገረችም እንትናን አልተናገረችም አታክ አድርጋ እኔ መመለስ እንደማልችል ቪዲዮ ወጥቼ እንደማልናገር ስላወቀች በዚህ አይነት መንገድ በዛ ላይ ደግሞ ቤተሰቦቿ ኃላፊነት ሰጥተው ይስራውን መሰራው እኔ ብቻ ነኝ። ሁሉም እኮ ሌላው በየሀገሩ ነው ያለው። እዚህ ቁጭ ብዬ እየሰራሁ ያለሁበትን ጉዳይ ይሄንን ካላችሁ ይበላሻል። ይሄ ነገር እንዲህ ካደረጋችሁ የሳውዲ ህግ ደግሞ ሳውዲ ላይ ወጣችሁ እንዲህ ስትሉ ሳውዲ ደግሞ ሌላ ነገር ያደርጋሉ። ከዛው ከሳውዲ ደውሉላቸውና ደግሞ ኧረ እንዲህ ተሰርቷል፣ ኮሚቴዎች ላይ ኤምባሲ ላይ እንዲህ ተደርጓል፣ ተው ነገር ወደ ሌላ ይዞራል፣ ልጅቷ ላይ የሆነ ነገር ነው መጥተው ሲያረጓት ቤተሰቦቿ መጨረሻ ላይ ራሳቸው አፕሩፎ አቆሙ። ገባሽ? ይሄን አቆሞታል። ከዛ ደግሞ እንደገና ከዚህ ተነስታ ወደ ሀገሯ ስትመለስ ራሷ ድግስ ደግሳ
ራሳቸው ፕሮግራም አድርገው እንደ ትልቅ የሆነ በቃ ኦልሬዲ የዛሬ 2 ዓመት እንግዲህ አስብ ካልድ እሱ አንተን ብቻ አይደለም የወቀሰችው። ሙሉ እንትኖቹ እርስ በርስ ሲመሰጋገኑ አይመኒታን ራሱ በራሱ መኪና የወሰዳቸውን ስሙን አልጠሩም፣ አላመሰገኑትም። ገንዘብ ያዋጡ መዳም ቅመሞችን አላመሰገኑም። እርስ በርስ ነገራችን ላይ ሀቡ ምስጋና አልነበረም። ይኸውልሽ ዝም ብሎ በጣም ግራ ገብቷቸው ይኸውልሽ 12 ሰዓት ትመጣለች ተባለና 2 ሰዓት ሆነ ረፈደ። ምን እንደሚያወሩ ግራ ገባቸው። በቃ ይሄ ነው ወሬ። እስቲ ማን ጥሩት እከሌ ጥሩት እንደዚህ እየተባባሉ በቃ እንደዚህ ነበረ እንደዚህ ይሄ አለ አይደለ ጉዳዩ እስኪመጣ ድረስ ግራ ገብቷቸው ማንን እንደሚጠሩ ግራ ገብቷቸው ቁጭ ብለዋል። ከዛ አሁን አይመኒታ መምጣት የሱ ፋንታ ነው። ከሌን ብለሽ እርስ በርስ እኮ የተጣሉ ሰዎች ራሱ እዛች ጋር መጥተዋል። ኦንሊ ቲንግ እንትና የማናት የፋሲካ ጉዳይ እኮ ከኔ ጋር እንደገና ከቲሙ ጋር አጓሚራም ሁሉንም ጨምሮ የነበረና ሙሉ ነገር ስለነበረ ያንን አድርጋለች። ከዛው በቃ ተውት፣ ይሄ የሷ ጉዳይ በህግ የተያዘ ስለሆነ ተውት። አሁን ግን እዚህ ቦታ ላይ ገብቶ ሌላ ምንም መደረግ እኔ ሲጀምር ምስጋና መሆኑንም አላውቅም። እኔ ላይቭ አልከፈትኩኝ እንትን አላደረግኩኝ። እዛች ቦታ ላይ ሲሆን የማንም ካሜራ ስለማይፈቀድ አንድ ሰው ካሜራ ነው ያስፈቀደ። የምስጋና ፕሮግራም አልተዘጋጀም አይደል? አልተዘጋጀም። ላይቭ እኮ ፋሲካ የሚበላወቀችም ይሆናል። ፋሲካ ገና እኮ የምስጋና ፕሮግራም ላይቭ እኮ ገና እያዩ ነው። ላይቭ ስትገባ ለመከታተል አልፈልግም። የሰራሁት ለምስጋና አይደለም። ይሄ ሁሉ የሆነው አይደለም ለአንቺ ሳይሆን አይመኒታም አልተመሰገነም። እርስ በርስ ሲመሰጋገኑ ነበረ። አይመኒታ የመዳም ቅመሞች ገንዘብ ያወጡ አልተመሰገኑም ስላልሽ እኔ አልኩኝ። አይመኒታ ያልኩት ይኸውልሽ፣ አይመኒታ ያልኩት በሰዓቱ ይቺ የሞተችዋ ልጅ ጠርተው ስሟን ጠርተው አንቺ ብትኖሪ ኖሮ ባትኖሪም ይሄ ውጤትሽ ተሳክቷል ምናምን ሲሉ እንዴ ከሞተችዋ ይልቅ እኮ አይመኒታን በህይወት ነበረ። መጀመሪያ ቤተሰቦቿን ወደ ቡታጅራ መጥቶ የወሰዳቸው ቤቱ ያሳረፋቸው እሱ ነበር። እሱን ማመስገን ይችሉ ነበር ያልኩት በልቤ። አዎ ገባኝ እኮ። ግን የምስጋና ፕሮግራም አሁን ለምሳሌ አቀባበል ሌላ ስትገባ ለህዝቡ ለማሳየት ያዋጣችሁት ገንዘብ አልበላነውም፣ ይኸው ለሳውዲ መንግስት ተከፍሎ ልጅቷ መታለች የሚለውን ለህዝቡ ለማሳየት ላይቭ ከፍተው ሌላ ስትገባ አሳዩ እንጂ የምስጋና ፕሮግራም አልተካሄደም። ገና የምስጋና ፕሮግራም ተካሂዶ አንቺ ሳትጠሪ አይመኒታ ሳይጠራ ጉዳዩን ለፍተናል በሌላ ጉዳይ የምትሉ አካላት በጠቅላላ ሳትጠሩ የምስጋና ፕሮግራም ተደርጎ ቢያልፍ አዎ ለምን እኔ ስለፍቼ አልተጠራውም አልተመሰገንኩም ትያለሽ፣ ወይም ህዝቡ ይላል ወይም ማንም ማለት የፈለገ ይላል። ግን ያ ፕሮግራም የምስጋና ፕሮግራም አልነበረም። ጀስት ሌላ በሰላም አገር ቤት መግባቷን ለህዝቡ ለማሳየትና ህዝቡ ልቡ የተጨነቀውን ህዝብ ለማረጋጋት ነበረ። ስለዚህ አሁን የተፈጠረው ሁሉ ተፈጥሯል። እናንተ እህትና ወንድም ናችሁ። አሁን በቃ ያለፈው አልፏል። አንድ ጥያቄ ብቻ ልጠይቅሽ እንደው ከዚህ በፊት አሁን መቼም ላይ ያው በደንብ ከኛ በተሻለ ሶሻል ሚዲያ ታውቂዋለሽ እና አንቺ የሆነ ፕሮግራም የሆነ ሰዎች ጋር ታደርጊያለሽ። እዛ ውይይት የሚደረግበት ቦታ ላይ ማትፈልጊው ሰው አለ። በተለያየ መንገድ ተቀያየም ሰው ምንድነው ወንድም ካልድ ፎቶ አናንሳውና ሌላ ነገር አለ። አይነሳውም፣ ችግር የለውም። እኔ ይሄ መጀመሪያ የነበረኝ ነው። ችግር የለውም እኮ አቡዬ፣ ችግር የለውም። ፖዝ ሆኖ ስለነበረ እንደው አቡ ለአንቺ ጥያቄ ሚዲያ ላይ ረጅም ጊዜ እንደቆየ ሰው እንደምታውቂው ሰው የሆነ ቦታ ላይ ውይይት ኖሮ ኢቭን እርዳታ ሊሆን ይችላል። እንደው ታዩ ሌላ እርዳታ ሆኖ የሆነ በጣም በዚህ አይነት መንገድ ብዙ ሰዎች ጋር ተቀያይምሻል። ብዙ ሰዎች ስምሽን ያነሳሉ። እዛ ቦታ ላይ ሲሆን ሲጠሩሽ ምንድን ነው የምትይው? እከሌ ካለ አልመጣም አትይም እላለሁ። በግልጽ በቃ አይደል? በቃ አሁን ልጄን የሰደበብኝ አካል እርዳታ የፈለገ የምንም አይነት ጉዳይ ቢሆን እዛ ቦታ ላይ ካለና እና ይባል የሀገር ጉዳይም ቢሆን አልሄድም እዛ ቦታ ላይ። ምክንያቱም ከክብሬ የሚበልጥ ነገር የለም። ሰው አንድ ሰው ከከሌ ጋር እከሌ በሌለበት ያ ሰው በሌለበት እመጣለሁ። ያ ሰው ደግሞ አቦ እንደው እየሰበሰብሽ ደግሞ ለምሳሌ አላችሁ ጓደኞችሽ እነሪም እነረጁ እነምናምን ሆነው ሁሉ ሰው ሆኖ ሌላ ሰው ቤት ላይ ገብተሽ እየሰበሰብሽ ነው። ልክ እንደዚህ አይነት አታክ ያደረገች ሰው ይግባ ሲሉሽ ምንድን ነው ልትይ የምችው? እወርዳለሁ እኔ። ምክንያቱም በሰው ቤት የማዘዝ መብት የለኝም። በቃ ስለዚህ አምሶሪ እኔም ያልኩት የሰው ቤት ላይ ስለነበረ ይቅርታ። እኔ እሷ ከገባች እኔ እወርዳለሁ ካለ ከእሷ ጋር ሄዱ፣ ካልሆነ ደግሞ እዛው ሀገሯ ላይ ስትሄዱ ይሄ ነው የኔ ኦፕኒየን የተናገርኩት። በቃ ይሄንን ነው ከገባች። ከዛ ግን
ሌላ አይነት ሞቭ ነው የተፈጠረው። በቃ እንደዚህ አይነት ነገር ነው። ኤኒዌይስ እንደ አጠቃላይ ሆኖ ዞሮ ዞሮ አሁንም ቃጭር ማስቀመጥላት ምስጋና ምንም ሌሎች ነገር ከፈለገች ከቤተሰቦቿ እኔ ምስጋና የምፈልግ ሴት አይደለሁም። እኔ የሰራሁት ለአላህ ብዬ ነው። ሌላ ደግሞ ጋቢ ተሸልማለች፣ እዛ ምስጋና አድርገውላታል፣ አቀባበል አድርገውላታል ምናምን ስትል ነበር ቅድም ማለት ነው። ስለሱ ነገር ትንሽ ልናገር፣ ስለ ጋቢው ማለት ነው። ቤተሰብ ቡታጅራ ላይ በሌላ ምክንያት እንደዚህ ጋቢ ተሸልማለች ምናምን። በነገራችን ላይ የሆነ ኸይር ሰራ ሲሰራ ብድሩን ከአንድ አላህ ልታገኝ እንጂ ሰው እንዲያጨበጭብልሽ ሰው ጀግና ጎበዝ እንዲልሽ መሆን የለበትም። እኔም ያደረኩት እንደዛ ነው። አሁንም እዚህ ቤት ገብተን ከካሊድ ጋር እንደዚህ የምንጨቃጨቀው ለምን ሌላን አልተቀበልኩም፣ ለምን አልተጠራሁም፣ ለምን ምስጋና አልተደረገልኝም ብዬ አይደለም። እኔ እንደዛ አላልኩም። በነገራችን ላይ እንደዛ ብል ኖሮ እኔ የሌላን ቤተሰቦች እወቅሳቸው ነበር። ገብቶሻል? እኔ የሌላ ለምሳሌ አሁን በቀደም እንትና ሌላ አንቺን ስታናግርሽ ነበር። እኔ በስልክ እንኳን አላገኘኋትም። ሌላ ገብቶሻል? የሌላ ቤተሰቦች እንደው አሁን የተፈጠረው ተፈጥሯል፣ ሌላን በስልክ አናግራት እንኳን አላሉኝም። እኔ እዚህ ቡታጅራም እንደመጣች ወደ ሀገር አሸኝቻታለሁ ሲል ነበር ቅድም። እንደመጣች አላውቅም። ገብቶሻል? እዚህ እኔ አዲስ አበባ እንዳለች ነው ማቀው። ሄዳለች። ሳምንት ሆናት። ቤተሰቦቿ ወስደዋት የለ አልደወሉልሽም? ቤተሰቦቿ አልደወሉልኝም። እኔ በቃ እንደዚህ ተፈጥሯል እንደዚህ ብዬ እኔ ቤተሰቦቿንም አልወቀስኩኝም። ስለ ካሊድን ቪዲዮ አልሰራውም። ግን ያው በሰዓቱ ሲናገር የነበረው እሷ ከመጣች እኔ እወጣለሁ ሲል የነበረውን ቪዲዮ ተቆርጦ ሚዲያውን ትንሽ እንትና አለው እንጂ እኔ ለምን አልተመሰገንኩም፣ ለምን ምስጋና አልተሰጠኝም፣ ለምን ትልቅነት አልተሰጠኝም የሚል ሴት አይደለሁም። የሰራሁት ጥሩ ከሆነ ከአላህ ነው ማገኘው። የሰራሁትም ልክ እንደዚያው መጥፎ ከሆነ ከአንድ አላህ ነው ማገኘው። ከሰው ምስጋና ምንም ጠብቅ ሴት አይደለሁም። አልሐምዱሊላህ። አሁንም ሌላ እንኳን በሰላም ገባል መሰደብ በሚባለው ቤተሰቦቿም ጭምር በቤተሰቦቿ ላይ ልኬልሻለሁ ቀደም ቪዲዮዎች ቤተሰቦቿ ሁሉ ምንትነካሽ ናችሁ ምናምን። ከዛ ቪዲዮዎች መቼም እህቶቿም ወንድሟም አጠገቧ ይከፍታሉ። ወላሂ ነው የምልሽ ትሰማ ነበር። እና ምንድነው በቃ ምንድነው ፋሲካ ብላ ልጅቷ ጭንቅላቷ እስከሚያብ ድረስ ቢኮዝ ቪዲዮዎች ሁሉ ጠቅላላ በዛን ሰሞን በቃ ሌላ ወደ ሀገር መግባቷ ሁሉ ተሸፈነና ወሬው ስለ ፋሲካ ወሬ ሆነ። ከዛ ይሄን ታያለች፣ ተበጠበጠች በቃ ልጅቷ። እኔ ከዛ በኋላ መምጣትም እሷን ማግኘትም እንትን ሆነ። ዳትማች ያን ያህል ነው የሆኑት። ከዛ በዚህን ያህል ድረስ ተጽዕኖ ፈጥሮ ዩቲዩብ ሰርቶ ዩቲዩብም የሰሩት ሰዎች መጠየቅ ያለባቸው እያንዳንዱ ሰው በምን መንገድ እንዴት በህግን ማስኬድ እንዳለበት ማለት ብዙ ነገር ሲነሱ ዝም ስንል ምን እንዴት ሁሉም ነገር የህግ አካሄድ ስላለው ማንም ሰው የማንንም ስም የማንንም ፎቶ የማንንም ሰው ለጥፎ ማድረግ በአዋጅ በህግ የተደነገገ ነገር ነው። ካሊድ ብዬ ስም ጠርቼ ቪዲዮ አልሰራውም ዩቲዩብ ላይ። ካሊድ እንደዚህ አደረገ ብዬ ካሊድ የሚል ስም አልጠራውም። እኔ ቪዲዮ ላይ ስም አልጠራው፣ ፎቶም አልለጠፍኩም፣ ስምም አልጠራውም። በነገራችን ላይ በአጠቃላይ አቦ እንደ አጠቃላይ አሁን ይኸውልሽ በግልጽ አማርኛ ሰው ባሳየሽው ቪዲዮ በተናገርሽው ነገር ሁሉ ተጸጽቶ እዚህ ጋር ቦታ ነው ጥፋቴ ኦር እዚህ ጋር ነው ስህተቴ ብሎ የሆነ እንትን ይኖረዋል፣ ሪዘርቬሽን ይኖረዋል። ክርክርን ይሄ እንደ ውድድር አይነት ነገር አይደለም። በቃ ለኔ ለህዝቡ ነበር ክሊር መሆን ያለበት የነበረ። በመጀመሪያ ደረጃ ከዚህ በፊት እንትና ሙቤ ሚዲያ ጋር ገብተን አውርተናል። አወራች በቃ ካረገች በኋላ ወዲያው እሱም ትክክል ነው እኔም ትክክል ነኝ ማለት እሱም ትክክል ነው እኔም ትክክል ነኝ የምባባልበት ደረጃም አይደለሁም ማለት እኔ ምንም ትክክል አልሆንም። ግድ የለም የፈለገችው ክሬዲት ትውሰድ። አሁን ከኔ ላይ ካላት ነገር ላይ ከዚህ በኋላ ያላት ነገር ታቆም። አንድ ሁለተኛ ነገር ደግሞ ከዚህ በኋላ እነዛን ነገሮች ቀላል ነው፣ አናሊሲስ ይሰራል ማንም ሰው ምን ለማለት ተፈልጎ ነው ይሄ ተሄደው እያንዳንዱ ነገር ያለው እንኳን አይደለም እዚህ ዱባይም ሄዶ ያስጠይቃል። አሁን ባለ ህግ ላይ የሰዎችን በዚህ አይነት መንገድ አድርጎ ማድረግ በሰው ሀገር ላይ ስር የሚያገናኛት ነገር በዚች ልጅ ጉዳይ ነው አይደለ? በዚች ልጅ ላይ ጉዳይ ከሆነ እዛ ሀገሯ ላይ ገብቷል። እዛ ሀገር ላይ መጨረስ ትችላለች። ገና ልጅቷ ራሷ እንትን ውስጥ መረጋጋት ውስጥ ናት ያለችው። ስለዚህ ደግሞ እኔ ጋር ደግሞ መታ በእኔ በኩል ባለ ፕሮግራም ላይ
ከእሷ ጋር ሊያስኬድን የሚችል ነገር ምንም ነገር የለም። ስለዚህ የሚያገናኘንም በምንም ነገር ስለሌለ እንደ ማንኛውም ተቋም ድርጅት ስለሆነ ይች ልጅ መጥቻ ያለው ጎበኛ ያለው ብትል እንደ ማንኛውም ይሄ የህዝብ ቤት ነው፣ ክፍት ነው። ከዛ ግን ፐርሰናል ከኔ ጋር የሚያገናኛት ነገር ደግሞ ምንም ነገር የላትም። ስለዚህ ኦንሊ ቲንግ ይሄ ነው የነበረው ነገር ክሊር እንዲሆንና እንድታቂው ነው። ሰዎች እኮ አይ በቃ ይሄ ነገር ልክ አልነበርሽም፣ ጥፋተኛ ነው፣ አሁንም ቲፎዞ ይዞ መጥቶ ተደውሎበት ነው። ይኸውልሽ ሀቢባዬ እኔ እሱ እንደዚህ ምርር አድርጎ በእኔ ጉዳይ እንደዚህ የሚለው እኔ አንድም ቀን ወላሂ ፎቶውን ለጥፍ ያለቀም እንትን ሳውራም የነበረው ሳውዲ ባለው ኮሚቴ ላይ ነበር ሳውራ የነበረው። ይኸውልሽ አንቺ ስም እስካልጠራሽ ድረስ ስም ሳትጠሪ እስካወራሽ ድረስ ያ ሁሉ ነገር አንቺን አያስጠይቅሽም። ግን አንድ ስለሱ ፐርሰናል ምንድን ነው ያልሽው? ፎቶ ለጠፈሽም ስሙን እየጠራሽም የተናገርሽው ቪዲዮ እኮ አለ ቅድም የከፈተው። ሜቢ አንቺ ከዩቱብሽ ላይ ፕራይቬት ስላደረግሽው ይሆናል እሱን ረስተሽው ስምክን ጠርቼ ፎቶ ለጥፌ ቪዲዮ ሰርቼ አላቅም ያልሽው ማሬ፣ ረስተሽው ነው ወይ ደልተሽዋል ከዩቱብ ቻናልሽ ላይ ቪዲዮውን? ዩቲዩብ ላይ ጠፍቷል፣ ከዩቲዩብ ላይ ጠፍቷል ቪዲዮ እኮ ያ ቪዲዮ ነው የመጀመሪያ ያየመን ዩቲዩብ ላይ የልጅቷንም ፎቶ አድርጋ ይሄ ይችል ልጅ ነው እንደዚህ የተናገረው ብላ እዚህ ጋር ደግሞ የኔን ፎቶ አድርጋ ወንድም ካሉ ብላ ቪዲዮን ማብራት እችላለሁ። አሁን የስሙን አልጠራሁም። በነገራችን ላይ ይሄ ለኔ ነው የተሰራው ብሎ እሱ ቪዲዮውን ያዘው እንጂ እኔ በዛ ቪዲዮ ላይ ስም መጥራት እኮ አያስፈልግም። ወንድም ካልዳ አይልም እንዴ? አይልም ቪዲዮ እኔ አበራዋለሁ፣ ፐብሊክ አደርገዋለሁ። እናት ብለሽ ያቺ ልጅ መርየም ነው ስሟ፣ ትክክል ናት። ሄዳ ልጅ ይዛ ሄዳ ብለሽ የተናገርሽው ላይ እኮ ኦልሬዲ ይሄ ታሪክ ሁሉም የሚያውቀው ነው። ሴትዮዋም ወታ ውሸቴን ነው ብላ ይቅርታ ጠይቃለች። ራይት ስም መጥራት ሁሉ አያስፈልጋትም። እንኳን ስም ጠርታ ቀርቶ ሀቢባ ስለ እንደዚህ ብሎ ሰው በምልክት ቤቱ እንደዚህ እንግዳ ሲቀበል እርዳታ ውሸት ነው እንደዚህ ብለሽ ካልሽ ምን ያስፈልገዋል? ካሊድ ነው ካሊድ አይደለም ብለሽ እኔ ቤት ላይ መጣ በአንድ ሰሞን ሆነሽ በአንድ ሳምንት ውስጥ ሆና ይሄን ካደረገች በኋላ ከሌ ነው ከላይ አይደለም። ታዲያ እኮ ከዛ በኋላ እኮ ምንድነው ስሙ ቲክቶክ ላይ እኮ ተጥለቅልቆ ነበር። ያንን ፎቶ እሷ የተናገረችው የምታደርገው ምንድነው በዘዴ ይኸውልሽ ትናገርና ፎቶ ለምሳሌ ስለ ህንፃ ተናገረች አይደል? ፎቅ ለምሳሌ አፓርትመንት ከኮሚቴው ውስጥ አፓርትመንት ማን ነው የሚሰራው? አቡ አሚራ ነው አይደለ? አፓርትመንት እየሰሩ በእሷ ገንዘብ እንደዚህ ሊያደርጉ ሊካፕቱ ምናምን ትልና ትሰራለች አይደል? ያንን ፎቶ ላይ ሰዎች ፎቶ ለጥፈው በዚህ ሁሉ እኮ ይኸውልሽ አባና ወንድም ሰዎች ፎቶ መለጠፋቸው እሷን አያስጠይቃትም። እነሱ ያንን ነው ብለው ከተረዱ ገባ ለዛ ነገር ሰድባ ለሰዳቢን የሰጠችን ነው። ይሄን ነገር ደግሞ እንዲህ ብለሽ ስትይ እንዲህ ብሎ ተቆራርጦ ያደርግ ቪዲዮ እንዴት ነው አንቺ ሀቡ የላክሽልኝን እሷ ተውረድ ብሎ የተሰራውን ቪዲዮ የአንቺን ቪዲዮ ቀጥለው እንዴት አድርገው ነው የሰሩት? አሁን እንግዲህ እኔና አንቺ ማንነጋገር ሰው ተለያይተናል እኮ ግን ይኸውልህ እሷ ኃላፊነት የምትወስደው እሷ ከእሷ አፍ ስለመወጣው እንጂ ሰዎች ጋር ሲደርስ እነሱ የከሌን ፎቶ ቢለጥፉ የከሌን ይሄ የእሷ ችግር አለን። የእሷ ችግር ኦልሬዲ አንተን ፐርሰናሊ አታክ ያደረገችበት ቪዲዮ እኔ አሁን ፋሲካን አጥፍተሻል የምለው አንተን ፐርሰናሊ አታክ ያደረገችበት ቪዲዮ ያቺ ሴትዮ ትክክል ናት ያለችው ቪዲዮ ትክክል ለመሆኗ ማስረጃ አቅርቢልን እና እኛም ትክክልነቷን እንመንስል። ምንም ማስረጃ የለኝም ዝም ብዬ ነው ላይክ በቃ ከምን ተነስተሽ ይሄ ነው። ስለዚህ በቃ አለቀ። ቆይ ማስረጃሽ ምንድን ነው ስላት ቤቱ ሄጄ መጥቶ ስላላጫወተኛው አንተ ደግሞ የሴቶች ክፍል ነው እንዴት የሴቶች ክፍል እገባለሁ ብለሃል። በቂ መልስ ሰጥተኸናል። ስለዚህ እሷ ደግሞ ያለ ማስረጃ ስለሰራችው ያንን ቪዲዮ አንተን ፐርሰናሊ አታክ ስላደረገችህ ያ ነው ጥፋቷ እንጂ በተረፈ ስለ ኮሚቴው አንተን ብቻ አይደለም። እዛ ጋር ያልጠሩኝም ያለችው ህዝብ ነው። አልጠሩኝም ለምን አልተጠራችሁም ፋሲካ ያለው ህዝብ ነው። ለምን የፋሲካን ክሬዲት ትበላላችሁ ብሎ የጠየቃቸው ህዝብ ነው፣ እኔ አይደለሁም። እኔ ምስጋና ፈልጌ አይደለም ብላለች። ህዝብ ነው እኔ እንድመሰገን የፈለገው ብላለች። ስለዚህ አንተ ብቻ አይደለም። ለዚህ በነገራችን ላይ ሀቡ አሁን እንደዚህ ይሄ ከሆነ ቆይሽ ዩቲዩብ ላይ ገብታ ምንድን ነው መሰለሽ መቀስቀሻ ነው የምትሰራው። ሺዝ በደንብ ፕሮፌሽናል ናት። አሁን ትገባና ቪዲዮ ላይ የራሷ ዩቲዩብ ላይ ለምሳሌ ከባለቤቷ ጋር ነው ቪዲዮ ምናምን ታወራለች። እንትን ግን አንደኛ እኔ መሆን አይመስልህም፣ እንደዚህ የምቀበል አይመስልህም፣ ግን ሁሉ ነገር ካላህ ነው እኔ ተጠርቼ እንዲህ ባልሄድም ምናምን የሚል
ይሄ የተበዳይነት ቪዲዮዎች ትሰራለች። ምንም እኮ እንዲህ አልተመሰገንኩም ያንን ይለቁታል። ከዛ ደግሞ አልተናገርኩም ለምትለው እኮ ቅድም የዩቲዩብ ላይ የቲክቶክ ላይ 300 ምናምን ሰዎች ላይቭ ላይ ተቀምጠው የቴሌግራም ላይ ያለው ያንን ነገር ላይ አንድ የላኩልሽ ቪዲዮ ላይ ቁጭ ብለው እሷ እንደተበደለች ተደርጎ ሙሉ ለሙሉ ያንን ቪዲዮ ሲሰሩ ነበር። ያንን ቪዲዮ ላይ ይሄ እንግዲህ እዩ ይሄ ቪዲዮ ላይ ይሩላታል የኢትዮጵያ 60 ሚሊዮን ተጠይቃለች እና እባክሽን ማንም ሚዲያ ይተባበረን አልቻለም። ጥያቄያችን ሊቀበል ስክሪንሾት ላልከውልኛል። ይሄ ሚዲያ አናግረነው ነበር ማንም ሊቀበለን አልቻለምና እባክሽ ተባበሬን ብሎ ሰፊዩ ሞሳ አጎቷ ማለት ነው ደወለልኝ። እኔ ወላሂ እርጉዝ ነኝ በዛ ሰዓት። እሺ የት ነው የምትገኙት አልኳቸው። እኛ ያለነው ቡታጅራ ነው፣ በዚህ ቦታ ነው የምንገኘውና እባክሽ አንዴ መተሽ አግኘኛሉ። በሁለተኛው ቀን አላቅማማሁም። ቀጥ ብዬ ወዳለሁበት ቦታ ነው የሄድኩት። አላመኑም። እየየ ብለው ነው ያለቀሱት። እኔ ልጃቸው እንደዛሬው ልጃቸው ሌላ ነው ሰው የገባች መስሏቸው አንድም ሰው ጥያቄያቸው ሊቀበል ስላልቻለ እኔ ሲላቸው ውስጣቸው በደስታ አለቀሰ። ገና ለገና ልጃቸው ገንዘብ ተሰብስቦላት ምትፈታ መስሏቸው ማለት ነውና ቪዲዮ ቀረጽኳቸው። ለሰፊዩ ሙሳ መደወል ትችያለሽ ሀቢባ ብላችሁ ድምፁ ኗትና ይቅርታ ይጠያየቁ፣ አፉ ይባባሉ። ቢሆን በሰላም ህይወቷን ፋሲካ በዚህ ጉዳይ ላይ እኔ ሰፊዩ ደውለሽ መጠየቅ ትችያለሽ። ምን ሚዲያ እንዳናገረ እሱ ይነግርሻል ከአንደበቱ ማለት ነው። ምን ሚዲያ አናግሮ ጥያቄው እንዳልተቀበሉት በጣም ብዙ ዩቲዩበሮች ትልልቅ በሰዓቱ በቲክቶክም በዩቲዩብም ቫይራል የሆኑ ሰዎች ጠይቆ መልስ እንዳልሰጡት ከሰፊዩ ሞሳት ሰሚያለሽ። እሱ ነው ለኔ የደወለልኝ። ያንቺና የቤተሰቡ ሀቅ ነው። ከዛ ግን እዚህ ቪዲዮ ላይ አሁን ስሚው ካምፔን ነው ያደረጉት እኛን እንድንነካ። ያለሽ ስሚ፣ ያጠፋችው ጥፋት የለም። ካጠፋችው ይቅርታ ትጠይቃለች። የሌላ ቲሞች ደግሞ ለእናንተ መልእክት አለኝ። የሌላ ቲሞች ሁላችሁም ተቀያይማችሁ ተለያይታችሁ ተበታትናችሁ ነበረ። ትናንትናና ዛሬ ነው አፉ ተባብላችሁ በየገዝቱ ተራ በተራ እየገባችሁ ስትመሰጋገኑ የነበራችሁት ማለት ነው። ስለዚህ ፋሲካ ለምን ሲባል ትገለላለች? ለምን አገኘናችሁ? ወንድም ካልድን አይደለም ወንድም ካልድ ብቻ እኮ አይደለም ይሄ ቪዲዮ የሰሩት። ፋሲካ እባክሽን እኔ ነኝ የመድረኩ መሪ፣ አንዴ ዝም በይ። ወንድም ካልድ ይሄ ቪዲዮ አንተን ብቻ አይደለም የሚመለከተው። ይሄ ቪዲዮ ሙሉ ኮሚቴው ሌላ ቲሞች እናንተ እርስ በርስ ስትመሰጋገሩ ለምን ፋሲካን አልጠራችሁምና አብራችሁ አላመሰገናችሁም ነው። ስለዚህ ይሄ ብቻ ግን ስለማያስጠይቅቅ ሙሉ ኮሚቴውን ስለሆነ ተወውና እኔም ደግሞ እያልኩ ያለሁት እኔ እኮ አትመሰጋገኑ። ምስጋና ገና ምስጋና ያደረግነው ነገር የለም። ለምስጋና ተብሎ የተሰራ ነገርም የለም። ገና እኮ አዳራሽ አለሽ። ልጅቷ ጤነኛ ወጣ በመድረክ ላይ ቤተሰቧ የሚያመሰግነው እኮ እኔ አይደለሁም እኮ ፋሲካን ማመሰግናት እኔ አይደለሁም እኮ ወይ አሲያ አይደለም። የሌላ ቤተሰቦች ፕሮግራም ተዘጋጅቶ እኮ አላወቀችማ። ገና የምስጋና ፕሮግራም እንዳለ አላወቁም፣ ህዝቡም አላወቀም። ስለዚህ ለህዝቡም ለፋሲካም ምንለው ምንድነው የሌላ ቤተሰቦች ልጃቸው ትረጋጋና መንፈሷ ይታደስና ትሪት ትደረግና ትዳንና ምስጋናው ይደርሳል። ፕሮግራም ተዘጋጅቶ በሌላ ጉዳይ ለፍታችኋል፣ ደክማችኋል የምትባሉ አካላት በሙሉ ተጠርታችሁ እያንዳንዳችሁ ቤተሰቦቿ ያመሰግኗችኋል። አመስጋኝ ማን ነው? አመስጋኝ ማን ነው? የሌላ ቤተሰቦች ሙሉ የኢትዮጵያ ህዝብ። እኔ ምስጋና አልፈልግም፣ ፕሮግራሙም ላይ አልገኝም፣ ምስጋናም አልፈልግም። ዋናው አላማችንና ፖይንት ታችን ሌላ ኑር ሰቦ ሀገር ገብታ ከቤተሰቧ መጨመሯ ነበረ። ገብቶሻል? ምስጋና አያስፈልግም። ምን ያውን ከዚህ በኋላ በምንም ፕሮግራም በሷ ጉዳይ መገኘት አልፈልግም። በቃ ዋናው ፖይንቱ እሷ ነበረች። እሷ ወደ ሀገር ገብታ ከቤተሰቦቿ ጋር ተቀላቅላለች። አሁን ህዝቡ ዱዓ የሚያደርግላት በቃ ሰላም ሆና አግብታ ወልዳ ደስተኛ ኑሮ እንድትኖር እንጂ በሷ ጉዳይ ላይ አሁንም በድጋሚ ተሰብስበን ምስጋና ምናምን አያስፈልግም። በቃ ሀቡ ቴንኪው በቃ አለቀ። ይሄ በዚህ ያህል ድረስ ከገባት
በቃ እዚህ ጋር ያሉ ሰዎች ምንም አይነት በኔና እሷ የሚያገናኘንም የሚያስጠይቀንም እኔ ራሱ በኋላ ፕሮግራም ተዘጋጅቶ ምስጋና ይደረግላታል፣ ትመሰገናለች ላልከው ነገር ነው። ይሄ አላልኩኝም እኔ አላደረግኩም። ወንድም ካልድ አይደለም ያለው እኔ ነኝ ያልኩት። ለምን እኔ ቤተሰቦቿ የኢትዮጵያ ሕዝብን እናመሰግናለን ስላሉኝ ነው። ራሳቸው የኢትዮጵያ ሕዝብን ሙሉ ማመስገን እንፈልጋለን ላይቭ ላይ ነው ያሉኝ። ምንድነው ራሷ ሌላ አለችሽ እኮ አመስግኝልኝ የዓለም ሕዝብ አለችሽ። ሙሉ የኢትዮጵያ ሕዝብን አመስግኝልኝ ብላኛለች። እንደገና ቤተሰቦቿ ደግሞ ልጃቸው ስትድን ሀሳብ አላቸው የማመስገን ገባሽ? እና ማለት ነው አሁን አንደኛ በሌላ ጉዳይ ክሬዲቱን የምትወስጂው አንደኛ መመስገን ያለብሽ አንቺ ነሽ። እኔም እንደ አንድ ግለሰብ ለምን እዛ ቦታ ላይ ሰላም ብትሆኝና ከኮሚቴዎቹ ጋር ምናምን አብረሻቸው ብትሆኝ ኖሮ በጣም ደስ ይለኝ ነበረ። እነሱም ቢጠሩሽና ቦታው ላይ ብትሆኝ ኖሮ አንድ ግለሰብ ወንድም ካልድ ብቻ አይደለም የሚጠየቀው በዚህ ጉዳይ። ሙሉ ኮሚቴዎቹም ሆነ መጠየቅ ካለብኝ ልሽ ለማ የምትጠየቀው ለምን እነሱ አካላት ሊጠሯት ይገባ ነበረ። ለማስተካከል ለዚህም ኃላፊነት ለመውሰድ ነው። ለማስተካከል እንዳጠሯት ያልኩት የከለከልኩት እኔ ቦታ ባለ ፕሮግራም ነው። እነሱ ምንም የሚጠየቁበት መንገድ አንተ ከገስት ቆረድክ በኋላ ለምን አልጠሯትም? ገስት ላይ እኔ የለም በቃ አለቀ ፕሮግራሙ። ገስት ላይ እነዚህ ቤት መግባት አትችልም፣ ከገባች እኔ እወጣለሁ አለ። በሰዓቱ እሱ ከወጣ በኋላ ለምን አይጠሩሽም? ትግባ ሲል ማለት ነው። ያው ልጅ ተስፍሽ ትግባ ሲል አይ እሷ ከገባች እኔ እወጣለሁ፣ ስለዚህ ፕሮግራሙ እንዳይረበሽ እንትን ብለው ጸጥ አሉ ማለት ነው። በቃ ይሄን ነው። ስለዚህ እኮ ነው ወደ ሌሎች መሄድም አያስፈልግም። የከለከልኳት ፐርሰናል ከኔ ጋር ባደረገችው ስህተት ነው። ያን ስህተቷን አይታ ይቅርታ ጠይቃ ይሄ ነገር እንዲህ ነበር አላወኩም። ለምሳሌ ሳውዲ የነበሩትን ሰዎች ሳላቅ በእናንተ ላይ ለሰራዋቸው ቪዲዮዎች በጣም ይቅርታ ብላ የሀገር ሽማግሌዎች ትልልቅ ነው የሀገሯ ሰዎች ናቸው ይቅርታ ጠይቃለች። እዛው ላይቭ ላይ ሆና መታ ደግሞ እኔን በዚህ ሁሉ መንገድ ለተደረገ ደግሞ ይቅርታም አልጠየቀችም፣ ይህም አላደረገችም። በቃ አለቀ አይደል? ስለዚህ አሁን አለቀ። አሁንም በዚህ ጉዳይ ላይ ሁሉ 2 ሰዓት 3 ሰዓት ሙሉ ቁጭ አለን። እንደው ክሊር እንዲሆን ስላስፈለገ ነው። ስለዚህ በቃ አለቀ። ከኔ ጋር አዝ እንደ ሙስሊም አፋፎት ሊላ በቃ በምንም መንገድ የሚያገናኘን ነገር ስለሌለ ሀላስ ከኔ ጋር ባለ ነገር ላይ ከላይ ላይ አንስቻለሁ። ምንም ነገር የሚገናኝ ነገር የለም። ኦንሊ እኔ እንዲያደረገ እንዲወጣ እንዲወርድ ብዬ ሌላ ማአት ትልቅ እኔ እናንተ የተገናኘ ነው በሌላ ኑር ሰቦ ጉዳይ ነበር ያገናኘን የሌላ ኑር ሰቦ ጉዳይ ነው እንጂ ከዛ በፊት እኔ ሚዲያ ላይ የማቀ ተገናኝተን አናውቅም። ይሄም ሁሉ የተፈጠረው በሌላ ኑር ሰቦ ምክንያት ነው። ዋናው የእሷ ሀገር መግባት ነው። እኔ እናንተ ከዚህ በኋላ የሚያገናኘንም ነገር አይኖርም። ኖ ፋሲካዬ፣ ከዛ ጉዳይ አልፈሽ እኮ ከሌላ ኑር ሰቦ ጉዳይ አልፈሽ ፐርሰናሊ ስለሱ ፐርሰናል ባህሪው ስታብራሪ ኦልሞስት ስድብ ማለት ይቻላል። ቪዲዮን ደግመን ብንከፍተው ሰርተሻል ቪዲዮ እና ያ ደግሞ ፐርሰናሊ እሱን ነክተሸዋል። ያ ትክክል ነው ብለሽ ታስቢያለሽ? አንቺ ብትታረቁና ማለት አንቺ ከተሰማሽ ላይክ አንድ ኢትዮጵያዊ ወንድሜ አስቀይሜዋለሁ ብለሽ ካሰብሽ ይቅርታ መጠየቅ እሺ፣ ችግር ስለ ይቅርታው ችግር የለውም። ግን አንድ ነገር ልጠይቅ ማለት ነው። ሌላ የህዝብ ልጅ ናት። ሌላ ማለት ነው። እኔና ካልድ ከሌላ ውጪ ወንድም ካልድ ፕሊዝ አንዴ ላውራ ሀቢባ ከሌላ በቃ ሌላ ትርሳው። እኔ ስለጠየቅሽ ትጨርስ መናገር የምትፈልገውን ትናገር። ወንድም ካልድ እድል ስጣት። ቴንክ ዩ። እሺ ቀጥይ ፋሲካ። ሌላ የህዝብ ልጅ ናት። ለምሳሌ ያው ካልድ በሌላ ጉዳይ ላይ ትምጣም አትምጣም የማለት እንትኑ አልነበረውም ብዬ ነው ማስበው እንደኔ ማለት ነው። እና የህዝብ ልጅ ስለሆነች ህዝቡ ዓለም ነው። እሱ በሰዓቱ ሌላን ሲቀበላት የነበረው በቃ ሙሉ ለሙሉ ሙሉ ወጪዋን ሸፍኖ ሀገር እንዳስገባት አይነት ነው። እዛ ጋር መድረኩ ላይ እሷ ከመጣች እኔ እወጣለሁ ሲል የነበረው ማለት ነው። እና አንቺስ እንደ አንድ ነገር ልንገርሽ፣ አንድስ እሱ ከገባች እወጣለሁ ሲል ኦኬ ውጣና እናስገባታለን የማለት መብት ነበራቸው። ኦኬ ከገባች እወጣለሁ እንጂ አትገባም ብሎ አልደመደመም። እሷ ከገባች እኔ ከገዝተ ወርዳለሁ ነው ያለው አይደል? ብሏል። አትገባም ብሏል እንጂ አትገባም ብሏል። ቪዲዮ አለኝ። አትገባም ብሏል። አትገባም ብሎ በሰው ቤት የማዘዝ መብት የለውም። አትገባም ብሎ እሷ ከገባች እኔ ወርዳለሁ ነው የሚለው ቪዲዮ አይደለ? ልክ ነው። በቃ እሷ ከገባች
ነቅዬ እወጣለሁ። እኔ ወርዳለሁ ከገስት። የአንቺ ቪዲዮ ላይ የተሰራው በነገራችን ላይ እንደሱ ነው የሚለው ራሱ አንቺ የሰማሽው ልክ አንቺ ቪዲዮ ዋትሳፕ ላይ ስለላከልኝ ነው። እሷ ከገባች እኔ ወርዳለሁ ነው ያለው። ሰው የቤቱ ባለቤት ኦኬ ውረድ ብሎ እሱ ወርዶ አንቺ መግባት ትችይ ነበር። ታዩ እሱ ወርዳለሁ የማለት መብት አለው። ራይት አትገባም የማለት መብት የለውም። እዚህ ቤት አትገባም የማለት መብት የለውም። በሰው ቤት የማዘዝ መብት የለውም። እኔ ወርዳለሁ የማለት ግን መብት አለው። መውረድ ይችላል። ገባሽ? ስለ ኤርፖርቱ ደግሞ ፍቃድ ወስዶ ነው እሱ ኤርፖርት ውስጥ ድረስ የሚገባው ፍቃድ ወስዶ ነው። ሪስፖንሲቢሊቲ ወስዶ እንደማይቀረጽ ምናምን ሪስፖንሲቢሊቲ ወስዶ ስለሆነ በእኔ ሪስፖንሲቢሊቲ ስለሆነ ይህንን ቦታ የምንገባው በእኔ ኃላፊነት ስለሆነ እኔ ደግሞ እሷ ከመጣች ለዩቱብ ቪዲዮ ትቀርጻለች ብዬ አልፈልግም አልኩኝ አለ። አዎ በዩቲዩብ ቪዲዮ ሌላ ኑር ሰቦ የሆነ በቃ በድብቅ ሀገር እንደምትገባ አይነት ነው ይመስለኛል። መጀመሪያ ግን ደግሞ ቀጥታ ላይቭ ላይ ነበር ሲታይ የነበረው። አይተሽዋል ቪዲዮ ማለት ነው። እኔ የዩቲዩብ የቪዲዮ ሱስም አልነበረብኝም የእውነት ለመናገር። አትቅረጪ የሆነ ቦታ ሰርግ ስትጠሪ የሆነበት ስትጠሪ ለህፃን ቦታ የለንም ካሜራ ክልክል ነው ይባላል። እሱም እዚህ ቦታ ላይ ፋሲካ መቀረጽ አይችልም ማለት ይችል ነበር። በዛ ቪዲዮ ይቅርታ ተታርቃችሁ ነበር እንዴ? ይቅርታ አልቀረጠች ጭራሽ አልታረቃችሁ። ቪዲዮ በየጊዜው መቶ ቪዲዮ እየሰራች ነው እኮ ዩቲዩብ እየሰራች ያንን አቆሚ ተብላ እዛ ሀገሯ ሆና የሚሰራ ቪዲዮ አቆሚ ተብላ ያላቆመች ሴትዮ ኤርፖርት እንዴት ብለሽ ነው ኮንትሮል የምታደርጊው? እሺ ማን ነው ቪዲዮ ስሰራ አንድም ሰው ይሄ ቪዲዮ ትክክል አይደለም፣ የምትሰሪው ቪዲዮ ትክክል አይደለም ማቆም ያለብሽ ያለኝ? እስኪ ማን ነው? እስኪ በአላህ ለእውነት ብለህ አንተ ነህ የታቦች ናቸው። አቡ አሚራ ላይፉ ሜስ ሆኖ አቡ አሚራን ጥሩት። አቡ አሚራ ይምጣ፣ ይሄው ይገባል። እሺ ሼር አድርጉ። አቡ አሚራን ሼር አድርጉለት ይምጣ። አቡ አሚራ በቃ ላይፉ ሁሉ ምስቅልቅል ብሎ የት ድረስ እንደሄደ የት ነገሮች ችግር ውስጥ እንደገቡ ይነበር። ይኸውልህ በአቡ አሚራ ጉዳይ እኮ ይኸውልሽ አቡ አሚራ አይደለም ያስቆሙሽ ቪዲዮ አቁም ብለው የተናገሩሽ ሰው አቡ አሚራ ማለት ነው። አቡ አሚራ እኔ ላይ የተናደደው ኮሚቴዎች በተባለው ላይ እኔ የሰራሁት ቪዲዮ ቆርጠው ወስደው የአቡ አሚራን ፎቶ ለጥፈው ሪል ስቴት ገነባበት በተባለው ነው። አቡ አሚራ እዚህ ጋር የኔና ያንተ ጉዳይ እንጂ የአቡ አሚራ አይደለም። አቡ አሚራ ለምን ይመጣል? እኔና እሱ እኮ በሰዓት ተያይቀን ለአንተ አይደለም ቪዲዮ የሰራው። ሌላዬ ወይኔ ሌላ አልኩ። ይቅርታ ፋሲካ እያንዳዳምጪ ማሬ። አቡ አሚራ ያለበት ምክንያት ማንም አቁሚ ቪዲዮሽ የምትሰራቸው ቪዲዮች ስህተት ናቸው አቁሚ ያለኝ አካል የለም ስላልሽ አቡ አሚራ ብሏታል። ይምጣና ይመስከር ለማለት ፈልጎ ነው። ሶ ጉዳዩ ያንቺና የወንድም ካልል ስለሆነ ምንም ችግር የለውም። ግን ከአቡ አሚራ ውጭ ሪል ስቴት ስራ የጀመረ ሰው አለ ከቲም ሌላ ውስጥ? ኧረ ማንም የለም። ኢቭን ልንገርሽ ሀቢባ በጣም አንድ እንደው በግልጽ ልንገርሽ፣ እኔ በጣም አሁን መቼም የሚያሳዝነኝ ራሱ ተስፍሽ ከአቡ አሚራ ጋር ጀመሩ ይሄን ሪል ስቴት ገና አንድ ቪዲዮ ማስታወቂያ ተሰርቶ እንዲህ ሲያደርጉ አሁንም እንደዛች ልጅ ቤት ሊሰሩ ነው ተብሎ ታስታውሽ ከሆነ ቴዲ ጋ ዮኒ ጋ ያልገቡበት መከራ ውስጥ ያልሄዱበት በዛ ነገር መግለጫ ይስጡ ተብሎ በቃ ያ ነገር ሁሉ ቆመ። አይሽ ቢዝነሳቸው ምን ያህል አሁን ለአንድ ሰው ካፉ ሲወጣ ቀላል ነገር አደባባይ ከወጣ በኋላ ግን መስመር ይስታል። እኔ እኮ አሁን ነገ ሰሞኑን ታይዋለሽ ሙሉ ለሙሉ አሁን ሰሞኑኛ እኔ ታስሬበት የነበረው ነገር እያንዳንዱ በዶክሜንት እያንዳንዱ ነገር ይሄ ሁሉ ዶክሜንት የተዘጋጀ ነው ያለው። ይሄ ነገር በትክክል ምንድን ነው ተብሎ ግን ሚዲያ ምን ያህል አንቺን ሜስ ውስጥ እንደሚከትሽና እንደሚያደርሽ ይሄ ሁሉ የምታየው ዶክሜንት ይሄ ከዚህ ከእንትን ጋር የተገናኘ እንደ ማንኛውም እና እርዳታ የተሰጠን ሂደት ይሄ ሁሉ ዶክሜንት እያለ አንዳንድ ጊዜ ሚዲያ የሚያሳድረው ጫና እንዴት ነገር ውስጥ እንደሚከትሽ ምክንያቱም እስኪጣራ አንድ ስምሽ ከተበላሸ በኋላ ደግሞ በቃ አለቀ፣ ስምሽ ሌላ ቦታ ነው። ያንን አሁን በቅርብ እያንዳንዱ መልስ የምንሰጥበት ነው። የሌላን እኮ በላችሁ ተብለ ቪዲዮ በላችሁ 60 ሚሊዮኑን ብር በላችሁ ተብሎ ተሰርቶ እኮ ያ ሁሉ የሰራው ሰው ውይ እንደዚህ ብለናቸው ነበር ተብሎ ይቅርታ አልተጠየቅም። በዚህ ሁሉ ሂደት ውስጥ ይሄ ሁሉ የተቋሙ እያንዳንዱ ዶክሜንት ይሄ ሁሉ ነገር እያለን አንድ ሰው እንኳን ሊሰማን ገና ዝግጁ አይደለም። በቃ ዶክሜንት እያለሽ ሚዲያ ላይ መውጣት ነው ይሄ ነገር እያንዳንዱ ሰው ክሊር ሲል እንዲህ ነበር እንዴ ለዚህ ነው እንዴ የታሰሩት የነበረ ያለሽ እኔ የፈለገ ሆኖ ይሄንን መተሽ የጎበኘሽው ተቋም ይሄ ሁሉ ህዝብ ህልም ያለኝ ሰውዬ በ4 እና በ5 ሚሊዮን ብር መኪና የምታለል ሰው ነኝ እንደው ካላበድኩ በስተቀር በቃ እውነቱ ምንድን ነው? ምክንያቱም
እያንዳንዱ ነገር ሚዲያ ላይ ሲወጣ አንድ ሰው ላይ የሚገን ነገር አለ። እያንዳንዱ ነገር አለ። በቅርብ ታዩታላችሁ። እያንዳንዱ ነገር ዶክሜንቱ፣ እያንዳንዱ ቪዲዮ ላይ ሲወጣ በቃ ምን ጉድ ነው እስከሚያስብል ድረስ በቃ ቀላል ነው እኮ። የሌላ ጉዳይ ላይ እኮ ጥርሷ ወልቋል፣ ማህፀኗ ወጥቷል፣ እንደዚህ ተብሎ ተነግሮ እኮ ሚዲያ ላይ ወጥተን እንዴት ነው የተባለው? አለቀ። ህዝቡ አምናል። ግንስ አሁን ስትመጣ ይቺ ልጅ ጤነኛ ናት። ግን ማን ነበር ሲወቀስበት የነበረው? ደሴም እንደዛ ነገር ነው። ኢቨን አንቺን እንኳን ሚስሊድ አድርገውሽ ኤምባሲ ሁሉ እንዴት አድርገሽ እናንተ ላይ የሰራው ያን ነው። ስለዚህ አንተ እኔ ላይ ፎከስ አረክ እንጂ ሁሉም በጣም ብዙ ህዝብ ነው የሰራው። ስለሌላው ቪዲዮ ስለሰራሹ ቪዲዮ ነው እኔ እየጠየኩሽ ያለው። ስለዚህ መተሽ ፐርሰናል ቤቴ ላይ አልተንከባከበኝም፣ እግሬን አላጠበኝም ብለሽ የሰራሽው ነገር የዛ ሁሉ ኃላፊነት እንኳን አይደለም ደክሞኝ ቢቻልሽ አንቺ ነሽ ወደ እኔ ሳሎን መተሽ እንዴት ነው ወንድሜ ይሄ ሁሉ ሰው ተሸከመ እግሬን አላጠበኝም የሚል ቪዲዮ ያንዳንዱ ቃል ላይ የውላችሁ አንድ ነገር እግሬን አላጠበኝም የሚል ነገር የለውም። ወንድም ካል ፋሲካ አዎ በቃ ወንድም ካል አንዴ በቃ ይሄንን እንተወውና አንድ ነገር ልንገርሽ። ሁለታችሁም አዳምጡኝ። እኛ ትልልቅ ሰዎች ነን አይደለ? እዚህ ጋር ያለ ነው። ለምንድን ነው አንድን ነገር እየደጋገምን ህዝቡም እንዲሰለች የምናደርገው? ፋሲካ ወንድም ካልድ ላይ የሰራሁት ይሄን ቪዲዮ እዚህ ቪዲዮ ላይ አጥፍቻለሁ ብለሽ ህሊናሽ ያስባል አያስብም? ፐርሰናሊ አታክ አድርጌዋለሁ፣ ሰድቤዋለሁ፣ ዲስሪስፔክት አድርጌዋለሁ ብለሽ ታስቢያለሽ አታስቢም? ካሰብሽ ህሊናሽ ካሰበ ከተጸጸትሽ ይቅርታ በይውና ተታረቁ። በተረፈ ግን አንቺ ነሽ ክሬዲቱን የሌላን ጉዳይ የመጀመሪያዋን ክሬዲት የምትወስጂው አንቺ ነሽ። እኔም ህዝቡም ሁሉም ዓለም ይመሰክራል። አንቺ ነሽ ቤተሰቦቿ ቤት ድረስ ሄደሽ የቀረጽሻቸው። የመጀመሪያዋ ወደ ሚዲያ ያመጣሻት ወደ ህዝብ እንዲያቅ ያደረግሽላት አንቺ ነሽ። አቡ ለሱ እኮ 40 ሚሊዮን ደግሞ ስሜ ቆይልሽ አቡ እኔም እንዳልጋጭ ዛሬ ሌላ ሀገሯ እንድትገባ የመጀመሪያዋ ምክንያት አንቺ ነሽ። ይሄን ህዝብ እሱ እንዳለ ሆኖ ቆይልሽ አቡ ይሄ ልክ እንዳለ ሆነ። ምክንያቱም እኔ ደግሞ ከሌሎቹ ጋር እንዳልቀያየም እዛ ቦታ ላይ ይሄንን ፍርድ መስጠት አንችልም። ሰው በየራሱ ፍርድ ሰጪ ፈጣሪ ነው። ክሬዲቱን በፈለገ እዚህ ጋር ልንደመድም አንችልም። እዛ ጋር ደግሞ ቁጭ ብሎ 53 ቀን በቲክቶክ ታሪክ እንደቀረጸች ነው ያልነው እኮ ስላሰባሰበምናምን ራሱ ያውቃል ሌላውን። መጀመሪያ ግን ሄዳ ቀርጻ ለህዝብ እንዲያይ የቤተሰቦቿ